Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ጥቃት ምናምን እያላችሁ የምታወሩ ሰዎች ማለት ነው። ጥቃት ማለት ይሄ ነው። ይሄው እህታችን ተስፋ ቆረጠች። ይሄ ነበር ፍላጎታችሁ? ያ ፍላጎታችሁ ይሄ ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ አንተ እኮ ከሚስቱ ውጭ ምንም አታውቅም። ጻድቁ ብፁዕ የምርህን ነው? ያስደነገጠኝ ለምን ደነገጥክ? ክርስቶስ እኮ በዛ ውድ ሽቶ ያቺ ኃጢአተኛ ሴት ስታጥበው እኮ በየት ባመጣሽው ገንዘብ ነው ባንቺ ገንዘብ በተገዛው ሽቶ አልታጠብም አላት። ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት። ያው የሚፈልጋትን እቺ ጅል ሚስት ምናምን ለምትለዋ የቤተክርስቲያኑ እንደዚህ አይነት ነገሮች አይደል በብዛት ሴቶችን መርገጥ ምናምን ላይ አይደል የሚያተኩሩት። አይ ነው ኮሜዲያን እሸቱ ከበጎ ለቤተክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ። አንድ ሴት ለገዳም ገንዘብ ሰበሰበች፣ እንዴት እቺ ኃጢአተኛ ገንዘብ ተሰበስባለች ብሎ ነው እና የሚናገረው። እሺዬ አንተ በላይ ኃጢአተኛ አለን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በአንድ ጉዳይ ተመልሼ መጣሁ። አቅጣጫው ትንሽ ወደሚያስጠላ ነገር፣ ራስን ወደ ማስጥፋት ማስፈራሪያ እህታችን እየገባች መሰለኝና እንደምታዩት ራሷን ወደ ማጥፋት ወይ ደግሞ እህታችን በቅርቡ ያጣናት እህታችንን ከቦኒ ጋር አገናኛለሁ ከክርስቶስ ጋር ሆናለሁ የሚል ነገር እያነሳች ነው ያለችው እና ይሄ አካሄድ ትንሽ ወዳልሆነ ነገር የሚወስድ መሰለኝ። ሲጀምር ራሱን ያጠፋ ሰው ከክርስቶስ ጋር ይሆናል ብለን አምንም ቤተክርስቲያን ስለማታስተምርም ሌሎች ነገሮችም እንደምታዩት ጽሁፎቿ ደስ አይሉም። እሸቱም ደግሞ ኮቱ አስገብቶ ይቅርታ ጠይቃለሁኝ ለመጠየቅ እንገናኝ ብሏል ዛሬ ምሽት 3 ሰዓት ላይ። እንግዲህ የእሱን ሀሳብ እንጠብቃለን። ግን እስቲ ያነሳቸውን ሀሳቦች አይተን ደግሞ መምህራንም ኮት መምህራን ዲያቆናትም አገልጋዮችም ሀሳባቸውን ሰጥቷል። በኦርቶዶክስም በፕሮቴስታንትም ያሉ። ከዛ ውጭ ደግሞ ትንሽ ጉዳዩ ገፋ ብሎ ወደ ፌሚኒስቶችም ጠጋ ብሎ ሴት ስለሆነች ነው እንዲህ እያደረገ ያለው የሚሉ ሀሳቦች እየተነሱም ያሉ ሆኖ አግኝቻቸዋለሁኝ። እስቲ በመረጋጋት ሆነን ሀሳብ ሊለውጥ የሚችል ወይ ደግሞ መልካም ነገሮችን ለመነጋገር እንሞክር። ምናልባት የዛሬ ቪዲዮ ረዘም ሊል ይችላል። እንግዲህ የቻላችሁትን ብቻ መመልከት ትችላላችሁ። ሀሳቡ ከገዛችሁ ለብዙዎች ያርቁት። የምንጀምረው ራሷ ዛሬ በተናገረችው ይመስለኛል። በጣም ስታለቅስ የነበረች ነው የሚመስለው። ፊቷም ምናምን ስናየው ጥሩ ላይ አይደለችም። ግን እንስማት እህታችን። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽም ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ።
ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። እሺ እህታችን እንደተናገረችው እንግዲህ እንደሰማችኋት በቃ ተውልኝ፣ ይሄ የመንፈሳዊ ቻናል አይደለም። መንፈሳዊ ቻናል ለመከታተል የምፈልጉ መዝሙርን ማዳመጥ የምፈልጉ ይሄ የኔ ገጽ አይደለም፣ ሌሎችን ገጾችን ተከታተሉ፣ አይጠቅማችሁም። ከ10 ጻድቃን ጋር ከመዋል ከ100 ኃጥአን ጋር ብውል ይሻለኛል የሚል ነገር ነው። በእርግጥ ይሄ ኮት ሌሎች የጠቀሱት ቢሆንም ግን ተገቢ አይደለም። በነገራችን ላይ እግዚአብሔር ፈቅዶ እነኚህ ሰዎች ጻድቅ ነን ብለው በአፋቸው የሚመጻደቁ ሳይሆኑ እውነትም ጻድቃን የሆኑ ከሆኑ ለአንቺ ነፍስ የሚጠቅሙሽ ይሆኑልሻል። ግን ችግራቸው በየዕለቱ ኃጢአትን እየሰሩ ነገር ግን ራሳቸውን እንደ ጻድቅ አድርገው ራሳቸውን የሚያመጻድቁ ከሆነ እውነት ነው አይጠቅሙሽም። ኃጢአታቸውን አውቀው ንጽህናቸውን ጠብቀው በቅርበት ቤተክርስቲያን የሚከታተሉ ሰዎች ሊሻሉ ይችላሉ። በአንደበታቸው ጻድቅ ጻድቅ እያጫወታቸው በምግባራቸው ግን ከሲኦል የማይታደግ ስራ የሚሰሩ ከሆነ በእርግጥ ከባድ ነው። ግን የምርም ጻድቃን ሆነው ከልባቸው ፈሪሃ እግዚአብሔር ኖሯቸው የሚንቀሳቀሱ ሰዎች ቢሆኑ ግን ለአንቺ የሚጠቅሙሽ ነው የሚሆኑት። ስለዚህ አብሮነቱ መሆኑ ትክክለኛ እውነተኛ ፈሪሃ እግዚአብሔር ያላቸው ከሆኑ አንቺንም የማምጣት እድላቸው ሰፊ ስለሚሆን እህታችንን ብታስቢበት መልካም ነው እያስባለሁኝ። ሌላኛው አንድ ወንድም ነው፣ ዲያቆን ነው፣ ቲክቶክ ላይ የሚያገለግል ወንድማችን ነው። ከባምቢ ጋር በተገናኘ የሰራው ሀሳብ ነው፣ እንስማው። እሺ ሰላም እንዴት ናችሁ? ይህን ቪዲዮ ባልሰራ በጣም ደስ ይለኝ ነበር። በእህታችን ባምቢ ጉዳይ ነው። ትናንት ስቶሪ ያደረኩት በቂ ስለሆነ ስለሸቱ ድጋሚ ማንሳት አይጠበቅብኝም። እህታችን ባምቢን ግን ፕሊስ የምታውቋት የመጨረሻ ስቶሪውን ተመልከቱ። ከዛ በኋላ ይህን ቪዲዮ አድርሱላት እና ፕሊስ ሰፖርት እናድርጋት። እህታችን ናት፣ ስጋችን ናት። ኦኬ ስጋችን ናት፣ ወደድንም ጠላንም ማለት ነው። እና ይህን የማያውቁ ግን አንዳንድ ሰዎች ስላሉ ለእነሱ መልዕክት ላስተላልፍ። እዚህ ቲክቶክ ላይ ብቻ አይደለም ኦኬ ቲክቶክ ላይ የማይመጡ ነጠላ እያገደሙ አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተ ክርስቲያን ውስጥ የተሰገሰጉ ፈሪሳውያን አሉ። ከአይሁድ ወገን የሆኑ ክርስቲያን ያልሆኑ ክርስቲያን ብቻ ያልሆኑ ምንድናቸው? እንደ ክርስትናችንን የምንይዝ መገረዝን የምንያዝ የሚሉ ማለት ነው። እነዚህ አይነት ሰዎች ቤተ ክርስቲያንን ከሚያጠፉ ሰዎች፣ ምዕመኗን ከሚበክሉ ሰዎች፣ ክርስቶስን ከሚወጉ ሰዎች አንደኞቹ ናቸው። እዚህ ትመጣለህ ነጠላህን አደግድገህ የቤተ ክርስቲያን እውቀት በቃ ጥግ የሞላብህ ይመስላል። ለምን ሰው ብዙ ሰው መስማት የፈለገውን ነው የሚሰማው። ለጆሮ የሚመች ብቻ ሲሆን ይሰማል። ስለዚህ ለነሱ እንዲሆን ነጠላ እይታህን ታሳምራለህ። ከዛ የራስን ሀሳብ ትሰገስጋለህ፣ ህዝብ ላይ ትለማመዳለህ። ይሄው እህታችን ተስፋ ቆረጠች። ይሄ ነበረ ፍላጎታችሁ? ያ ፍላጎታችሁ ይሄ ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ብትጠፉ ደስ ይለናል። ይቅርታ አድርጉልኝና ብትጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙ፣ ጠላት ናችሁ። እናንተ ለክርስቶስ ጠላት ናችሁ። ልጅ ሁሉ አይደላችሁ፣ ልጅ ብቻ ሁሉ አይደላችሁ። በጠላትነት ነው የተነሳችሁት። ስርዓቷን እናስጠብቃለን እያላችሁ የራሳችሁን ሐሳብ ቤተክርስቲያን የማትለውን ቤተክርስቲያን ድሃ የምትወድ ኃጢአተኛን የምትወድ ናት። ቤተክርስቲያን ለምንድን ነው የተሰራችሁ? ለምንድን ነው የተሰራችሁ? እንዴ ቅዱሳን ለመሆን እኮ ነው የተጠራ ነው። እንዴ ቅዱሳን ሆነን አይደለም መጀመሪያ ኖረን አይደለም በቅድስና ቅዱሳን ለመሆን ነው የተጠራ ነው እንጂ የት ሄዱ እነዚህ? የት እንሂድ? ሁላችንም ኃጢአተኛ ነን። የእናንተ ቤት ብቻ ይመስላችኋል? ለዛ ነው አይሁዳውያን እግዚአብሔር እኛ ብቻ ነው የተስፋውም ኪዳን ቃሉም የተሰጠው ለእኛ ብቻ ነው፣ አሕዛብን ዞር አድርጉልን ሲሉ የነበሩት። ልክ እንደናንተ ነጠላን አደግድገህ መተህ ሰው ተስፋ ታስቆርጣለህ፣ ከቤተክርስቲያን ታሸሻላችሁ፣ ትገፋላችሁ። ልናያችሁ አንፈልግም። እንዴ የእህታችን ተስፋ መቁረጥ የአንተ ደስታ ነው እንዴ? ነው እንደዛ መሆን የለበትም። ማንን ትጠቅማለህ እንዴ? ኃጢአተኞች ከሆኑ እንኳን በኃጢአታቸው እውነተኛ ፈራጅ አለ። አንተ ማን ነህ? ልክ ሮሜ 2 እንደሚናገረው ማለት ነው። አንተ ያንኑ ታደርጋለህ፣ ግን ሰው ላይ ትፈርዳለህ። እስቲ አንተ አላመነዘርክም? ማመንዘር እንግዲህ በግብር ብቻ አይደለም፣ በሐሳብም አለ። ባይዘው ማመንዘር
አይታል ተመኘህ እስቲ ና ውጣና ተናገር ከዛስ እንዳጋጣሚ በሆነ ቪዲዮ የወጣባትን ሴት ታሸማቀቃላችሁ ወደ ክርስትና የመጡ ሴቶች እንዲሸማቀቁ ታረጋላችሁ ሰዎች ወደ ክርስትና ጠልቀው እንዳያዩ ታረጋላችሁ ከመናፍቃን የባሳችሁ ናችሁ እና ራሳችሁን ቆም ብላችሁ መርምሩ ስርዓት በዚህ መንገድ አይተጠበቅም ስርዓት ከሆነ አውጣ ለጥፍ ይሄው ቤተክርስቲያን እንዲምትለው ነው በል መጽሐፍ ቅዱስም ማይሎን ትወጣለህ ነጠላህን አደግድግ ቁጭ ብለህ እንዲሰፍ ያርገ የአይሁድ መምህር መስለ ከዛ በኋላ የራስን ሐሳብ ተሰገስጋለህ ሰው ጆሮ ላይ ከዛስ አንዳንድ ደግሞ እንዲሁ መመርመር እንኳን ማትችሉ ትወጣላችሁ ከዛስ ወደ ፍርድ ሩጫ ወደ ዱላ ወደ ድንጋይ አው ልክ ነው ሰው ማን አንተ ብቻ እነዚህ ሰዎች ማቅረብ ነው እንዴት ነው የምናቀርባቸው እንዲየገፋ ታቀርባቸዋለህ እነዚህ ኃጢአተኞችን እሺ ኃጢአተኛ ነህ ታቀርባታለህ አቀረብካት ጎበዝ በጣም ነው የሚያሳፍረው በአሁን ጊዜ ለመጨረሻ ጊዜ የምናገረው በአሁን ጊዜ ከተሐድሶ እንቅስቃሴ በላይ እናንተ ናችሁ ለቤተክርስቲያን ጸር ጠላት ይሆናችሁት ለብር ሲሆን ሩጣችሁ ብር ቦታ የምትገኙት እናንተ ናችሁ ትክክለኛውን ክርስትና ግን አትኖሩት እግዚአብሔር ደግሞ ይፈርዳል እና አታችን ባምቢ ባለሽበት እግዚአብሔር ያጽናሽ ወደ ቤቱ ተመለሺ እና ተስፋ እንዳትቆርጪ ሰይጣን ምክንያት ነው የሚፈልገው ተስፋ እንዳትቆርጪ ሁሌ የነፍሳችን መልክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን አስቢ እሱን ተስፋ አድርጊ በሱ ላይ የተማመነ አይወድቅም እሱ የታመነ ተስፋችን የታመነ ነው እርግጥ የሆነ ጽኑ የሆነ እናንተ ግን ወገኔ አንድ ኃጢአተኛ ያላትን እህት ለማትረፍ ሌሎች ኃጢአተኛ ያላቸውን መግፋት እንዴት አብሮ እንደሚሄድ እርግጠኛ አይደለሁኝም አንዲትን ኃጥ ለማዳን ሌሎቹን ኃጢአተኛ ብሎ ያላቸውን ሰዎች ውጡልን አንፈልጋችሁም ለማየት እንኳን እንጸየፋችኋለን መባሉ ኢኩቫለንትሊ መሄዱ አይደለም እነዛም የክርስቶስ አካል ናቸው እነኚህም እህታችን የክርስቶስ አካል ናት ሁለቱንም ኃጥአን ናቸው ብለን ካልን ልናስተምራቸው ልንመክራቸው ልንገሳቸው እንጂ አንቺ ወደ ቤቱ ነይ እናንተ ግን ከቤተ ክርስቲያን ውጡ ብሎ ማለት ተገቢነቱ አይታየኝም በነገራችን ላይ የቤተ ክርስቲያን ሥርዓት ይከበር ብሎ ማለት ለአንዳንዶች እንደ ፈሪሳዊነት የሚቆጥሩ ሰዎች አሉ አንድ ወንድሜም ጭምር እየጻፈልኝ ነበር ፍትሐ ነገሥት ጠቅሶ መናገር ፈሪሳዊነት ነው ሥርዓተ ቤተ ክርስቲያን ይከበር ብሎ ማለት ፈሪሳዊነት ነው አሁን ላይ ይሆን ያለው ብቻ ሥርዓተ ቤተ ክርስቲያን ጠቅሶ ሕገ ቤተ ክርስቲያን ጠቅሶ መናገር እንደ አይሁድ ሕግ አጥባቂ ወግ አጥባቂ እንደ ፈሪሳውያን እየታዩ እየተቆጠሩ ነው ያሉት ይሄ ምን ያህል ያስኬድናል ምን ያህል ያዛልቀናል ሜቢ የምናየው ነው የሚሆነው ግን የኔ ጥያቄ ቲክቶክ ላይ የምታስተምሩ አሁን ለባምቢ እየጮሃችሁ ያላችሁ ሰዎች ባምቢ ከኃጢአቷ እንድትመለስስ ምንድነው ያደረጋችሁት ምንድነው ያስተማራችኋት በተመለሰች ሰዓት ላይ እንድትጸና ምንድነው ያገዛችኋት ከወጣችሁ በኋላስ ባምቢ የነበርሽበት ህይወት ቆጥሮ ነበር ለምን ተመለስሽ ወጣሽ የሚል ምክር የሚለግሳት ለምንድነው የጠፋው ስትወጣ ስትጨፍር ለምንድነው ዝም የተባለው በነገራችን ላይ ሁለት ኃጢአት አጥቷል አንድ የሚታይ ሰው የሚያየው ኃጢአት አለ አንድ ደግሞ ተደብቀን የምንሰራው ኃጢአት ደግሞ አለ ሁለቱም ኃጢአታቸው በእግዚአብሔር ፊት ሁለቱም ያስቀጣሉ አንደኛው እኔ ብቻ የምጠየቅበት ሲሆን ሁለተኛው ግን ወንድሙን የሚያሰናክል ኃጢአት ነው ወንድሙን ኃጢአት የሚያሰናክል ኃጢአት ሲሰራ የከፋ ይሆናል ለዛ ነው ጌታችን ባንገቱ ላይ ድንጋይ የወፍጮ ድንጋይ አድርጎ ወደ ባህር ቢሰጥ ይሻላል ያለው ለዛ ምክንያቱም ወንድሞችን እህቶችን ሊያሰናክል የሚችል ስለሆነ ስለዚህ ጥንቃቄ ማድረግ ይገባል በተለይ በአደባባይ የምንሰራቸው መጥፎ ስራዎች ጥንቃቄ ሊኖር ይገባል ምክንያቱም አካለ ክርስቶስ እንደመሆናችን አንዱ አካለ ክርስቶስ ሲኦል ሲገባ ሌሎችም ይዞ እንዳይገባ ቢያንስ የመመለስ ወደ ቤቱ ማቅረብ ተገቢ ነው ሁላችንም በቤቱ ያለን ህመምተኞች እንደመሆናችን ሁላችንም ወደ ንስሐ መምጣት ወደ ንስሐ መመለስ ተገቢ ነው እንጂ እናንተ ከቤቱ ውጡ አንቺ ግን ተመለሺ ብሎ ማለት አብሮ መሄድ አይደለም ካንዱ መምህር ነኝ ከሚልም የሚጠበቅ አይደለም ብዬ አስባለሁ ወደ አቤል ጋር ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይሄንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ ሁሉም አይነው እሺ ይዘለል አላሙዲ እንሳሳትብሻል እሷን አትምሰይ ይቅርብሽ
ማንን ማህደር ነው አላሙዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል ስዳቡኝ ምናምን እኔ እናንተ ሻል ያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አቅም መታችሁ ፔጅን ሪፖርት አታርጉብኝ እሺ ስራዬን ልስራበት በቃ ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል በሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው ነገርየው ግን በክፉ ጠያቂዎቿ ቦትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም ምክንያቱ ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ያለ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም ኑሮን ለመለወጥ ደፋ ቀና የምትል ሀና ግዳይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም ለነገራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ ሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክሪ የሚል ሐሳብ ነው ያለኝ መንፈሳዊ እንደሆኑም ደግሞ አስመስለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት ይሄ የብዙዎቻችን ችግር ይመስለኛል ትናንትና ስንሰበር ስንወድቅ ስናዝን መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተክርስቲያን ሄዳለች ደጀ ሰላም ላይ ወድቃለች ንስሐ ገብታለች እግዚአብሔር አምላኳን በብርቱ ፈልጋለች ይቺ ሴት ግን ገዳማዊት ወይም ደግሞ ቤተክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም ዓለማዊ ሴት ናት ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች ራሱን ችሎ ይሄ ነገር ትክክል ነው ይያልኩኝ አይደለም ግን ይቺ ሴት ስትሰበር የትሄድ አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም በኑሮ ሲመታ ሰዎች ሁሉ ሲጠቋቆሙበት ግራ ሲገባው መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተክርስቲያን ይሄዳል ልክ ነው ቤተክርስቲያን ሆስፒታል ናት የኃጢአተኞች መታከሚያ የደከሙ ሰዎች መበርቻ ስለዚህ ሰዎች ሲደክማቸው ቤተክርስቲያን መምጣት ራሱን ችሎ ችግር የለውም የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል የምትናገረው ነገር ሁሉ ጽድቅ ነው ይያልኩ አይደለም ነገር ግን ድንጋይ አንስታችሁ ልትወግሯት የተነሳችሁ በመንጋ የምታስቡ ሰዎች ግን የምትሆነው ነገር ሁሉ የመነጨው ከምን እንደሆነ የተመለከታችሁ ስላልመሰለኝ ነው ይሄንን ቪዲዮ ምሳር ክፉ ሰዎች አላችሁ የሰውን ኮቴ እየተከተላችሁ ሐሳብን በመስጠት ሰውየው ያላሰበው ወጥመድ ውስጥ ልትጥሉት የምትፈልጉ ሀና ግዳይ ወይም ባምቢ አበሻ እንደዚህ አይነት ሰዎች ስለሚከታተሉ ነው ስሜታዊነት ውስጥ የምትወድቀው አዎ ማህበረሰባችን የራሱ የሆነ ኖርም እንዳለው ይታወቃል ይሄንን ማህበረሰብ ደግሞ ኖርሙን አክብረሽለት ማንነቱን ተቀበለሽ ነው አንቺ ማንነትሽን እንዲቀበልሽ ማድረግ መጥተሽ ስለዚህ ከማህበረሰብ ጀርባ ተደብቀው አንቺን በብቸኝነት ከዚህ ግርግዳ ከሆነ ማህበረሰብ ጋር እያጋጩ ሊያደቁሽ ለሚፈልጉ ሰዎች ከጥበብ የጎደለ ስሜታዊነት የሚያጠቃው ማንነት ውስጥ ሆነሽ ምላሽ መስጠት እንዳለብሽ አይሰማኝም ስለዚህ ጋር ሊያጋጭሽ የሚችሉ ነገሮች ካሉ ኦፊሻሊ ይቅርታ ብትያቸው ይሄን ነገር ስናገር ስሜታዊ ስለሆንኩ እንጂ
በአስተሳሰብ ደረጃ በአቋም ደረጃ ይህን ጉዳይ ስለማምንበት አይደለም ተናድጄ የተናገርኩት ነው። ለዚህ ንግግሬ ለዚህ ድርጊቴ ደግሞ ማህበረሰብን የሚያሳስትና የሚያሰናክል ከሆነ እኔ ኃላፊነቱን ወስዳለሁ ብለሽ ከዚህ ማህበረሰብ ጋር ግጭት ውስጥ ባትገቢ ጥሩ ነው የሚል አስተሳሰብ አለኝ። መንጋ ሆናችሁ ድንጋይ ያነሳችሁ የምትወረውሩባት ሰዎች ደግሞ አትሊስት እንኳን የተናገረችበትን ስሜት ባማከለ መንገድ ሐሳቧን እንድትረዷትና ልክ ያልሆነችበትን መንገድ በጨዋነት ብታስረዷት የሚል ሐሳብ አለኝ። እንጀራዬ ነው መተዳደሪያዬ ነው ያለችውን አካውንቷን ከምታዘጉ ይህች ልጅ የምትፈልጉትን ለማህበረሰቡ የምትጠቅም አድርገን ብንቀርጻትና የተበላሸውን ጥቂት ነገር ብናስተካከል እናት አባቷን ትጠቅማለች፣ የምታስተምረው ወንድሟ ትልቅ ደረጃ ታደርሳለች፣ ራሷንም ማህበረሰቡንም የምትጠቅም አንዲት በጎ ወጣት መሆን ትችላለች። የእሸቱን ቪዲዮ ተመልክቼዋለሁ። የእሸቱን ቪዲዮ 11ኛው ደቂቃ ላይ ምን እንደሚል ተመልከቱትማ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋቸውም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ እዚህ ጋር ሽሸቱ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቱቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም። ነገር ግን ይሄ መልካም የሚመስል ንግግሩን የተናገረው የዚችን ልጅ ቫይራል የሆነ ደካማ ነገሯን አደባባይ ላይ በማውጣት የሱን ኤአይ ቱቶሪያልን ለማሻሻጥና ሰዎች እሱ ጋር ተመዝግበው እሱ ገንዘብን ሜክ ለማድረግ ነው። ለሷ የታሰበም አይደለም፣ ለማህበረሰብም የታሰበ አይደለም። ለጋሽ እሸቱ ብቻ የታሰበ ባምቢታችን በጣም ጥሩ የምትሰራቸው ብዙ ነገሮች አሉ። እንደ አንድ ወጣት ደግሞ የተሳሳትሻቸው ብዙ ነገሮች አሉ። የተሳሳትሻቸውን እያረምሽ ጥሩዎችሽን እያበረታሽ እግዚአብሔር አምላክሽ በምትፈልጊው በየትኛውም ሰዓት ላይ የሚገኝልሽ ደገኛ አምላክ በልብሽ እያሳደርሽ ስሜታዊ እያደረጉሽ ስህተትሽን ከሚያሻሽጡ ሰዎች ስሜታዊ ባለመሆን በመቆጠብ እያሳፈርሻቸው እንድትቀጥይ የአንድ ታላቅ ወንድም ምክር መክርሻለሁ። ሰላሙኝ። እሺ አቤል አቡናን እናመሰግናለን። በነገራችን ላይ ዋና ዓላማ መሆን ያለበት እንደዚህ ማህበራዊ ሚዲያ ላይ የሚነሱ ግርግሮች ሲሆኑ ሰዎችን መክሮ ገስጾ ማምጣት አንድ የተገባ ነገር ነው። ካልሆነ ደግሞ መለያየቱ ተገቢ ነው። ምክንያቱም ያለውን ነገር አሳውቆ ችግሩን አሳውቆ ይሄ ነገር ለቤተክርስቲያን አይመጥንም፣ ይሄ ነገር ለእንትን አይመጥንም ተብሎ ይባላል። እናያለን። አንዲት እህት አለች በጣም ጥሩ ሀሳብ ያነሳች ከሁለቱም ወገን ያልሆነ ግን በደንብ እይታችንን ግን ማስተካከል እንዳለብን የተናገረች ልዩ አለች። ልዩ የተባለች ልጅ ማለት ነው። በደንብ እናቃት ልጅ እሷን በማህበራዊ ሚዲያ ላይ ያነሳቸው ሀሳብ አለ፣ እንመለስበታለን። አንድ ወንድማችን ደግሞ የሃናን አንስቶ እንዲህ ብሏል። የአቤልን አንስቶ አንድ አበሻ ባለጌ ነች፣ ለዚህ ብልግናዋ ደግሞ ወላጆቿ ተጠያቂ ነው። በነገራችን ላይ እዚህ ጋር አንድ ነገር እናንሳ። በምን አይነት በፍጹም መሆን የለበት ነገር ቢኖር የአንድን ሰው አካውንት ማዘጋት ተገቢ አይደለም። ሰው የሚሰራበት ነው፣ ቤተሰብ የሚያስተዳድርበት ነው። በተገቢው ሁኔታ እንድትቀጥል ያልሆነ ነገር ማድረጉን ትታ በአግባቡ ስራዎቿን እንድትሰራ ማስታወቂያዎችን እንድትሰራ ማድረግ ተገቢ ነው። እልህ መጋባት፣ አፍ መካፈት፣ መሰዳደቡ ምናምን ነገሩ ወደ አልሆነ እልህ ይወስድና ካልሆነ ሰው ጋር ደግሞ እልህ መጋባት ደግሞ ጥሩ አይሆንም። በነገራችን ላይ ለማንም ሰው ጥሩ አይሆንም እና ፕሊዝ ይህን ነገር ተጠንቀቁ ሌላችሁ። ወላጆቿ ብቻ ሰው ማህበረሰቡ ራሱ በቃ ወርዷል። ባለጌን እየሸለመ ነው፣ ባለጌን እያበረታታ ነው። ጭራሽ ሃይማኖቶች ደግሞ የሃይማኖት ወካይ ማስታወቂያ ሰሪ አደረጓት። ስለዚህ ማበረታቻ ነው። ሃይማኖትንም ማህበረሰብንም ሁሉንም ነገር የሚጎዳ ነገር ነው ብሎ ጋሽ እሸቱ ተናገረ። በጣም ትክክል ነው። ያዛስ ህዝብ ይወል የባለጌ ስብስብ ኖር በአደባባይ ይታይልኝ የሚል ህዝብ በሙሉ ተነስቶ እሸቱን ሊበሉት ነው ማለት። ልጅቱ እኮ ብልግናዋ ማለት ነው ጥግ ማለት ባለጌ ሁላችንም ባለጌ ነን። በቤታችን በአደባባይ ይዘው ስትወጣ ኖር ከታወቀብህ መደበቅ ነው ያለብህ። በቃ በአደባባይ ብልግናዋ እንጀሯ የሆነ ስራዋን ትስራበት፣ እናቷን ትርዳበት፣ አባቷን ትርዳበት። በምንድነው ምንድነው ምሰረው ስራ ምንድነው ልጅቱ?
እንጀራዋ በእንጀራዋ እዲ ይህን ስራ እያበረታታችሁ ነው። ከዛ ደግሞ አሉ ሃይማኖተኛ ነን የሚሉ አስመሳይ ሁላ ማለት ነው። ጭራሽ ያበረታቷታል። ስራዋን ትስራበት የአቤል አቡና ምናምን ይባላል። ኧረ እባክህ ቪው ስላገኘው ርዕስ ፈልገህ በቃ አንተ እኮ ነበር መናገር የነበረብህ። ወንጌል አውቃለሁ ካለ እንዴ እግዚአብሔር ኃጢአተኛን ያበረታታል እንዴ? ኃጢአትን ይጸየፋል ሲባል ኃጢአት ብቻውን እኮ ቆሞ አይሄድም እኮ። ኃጢአተኛ እኛ እኮ ነን ኃጢአትን የምንሰራው። ኃጢአተኛንማ አያበረታታም። ምንድነው የምትሉት? ልጅቱ እኮ ንስሐ ገብታ አይደለም እኮ ወይም በድሮ በፓስት ስተቷ አይደለም ሰው ይወገራት ያለ በየቀኑ ነው የምትናገረው። ላይ ብለ የገባች እኮ ትዳርን ያወረደችበት መጠን ተመልከት። እሷ በ2 ሳምንት አግብታ በ2 ወር የፈታች ልጅ ስለ ትዳር ምን አመለካከት እንዳላት ታውቃለህ? እንግዲህ ትዳርን አውርዳ ከዛስ ህፃናትን መጥፋሪያውና ገደለቻቸው። እሱ ችግር ትውልድ አጠፋችባት። ከላይ ባለ ትዳሮች ሁላ እኮ ባምቢዬ ይሏታል። ስለ ትዳር ያላት አመለካከት እግዚአብሔር ያከበረውን ይህን ነገር የማህበረሰብ ትዳርን እንደዚህ እያበላሸ ነው አዳዲሱ ትውልድ። በእሱ አልበቃ ሲል አሁን እቺ ትዳርን አወርዳ እግዚአብሔርን ትልቅ ተቋም አወርዳ በአደባባይ የተነገረች ልጅ ነው የምታመሰግነው። አንተ አሁን ወንጌል ገብቷል። ከዛ ደግሞ አለችልኝ እኔ ትዳር ምርጥ ነው፣ የኔ ባል አንደኛ ነው፣ የናንተ ባል ግን ወስላታ ነው፣ ጠብቁ ባሎቻችሁን ምናምን የምትል በአደባባይ ስላሳየሽ በአደባባይ ቤቢዬ እኔ ባል ስላልሽ ባልሽ ጥሩ ነው ባልሽ አይወሰልትም፣ ባልሽ ጨዋ ነው፣ አንቺ ጨዋ ነሽ። ይሁን እሱን እግዚአብሔር ይፈርዳል። ዋናው ቁም ነገር በአደባባይ ኃጢአት ታደርጉ ለሌሎች መሰናከያ ልትሆኑ ስለምትችሉ የሚል ነው። ኬኩ ወንድሜ ጋር መጣ። እኔና ኬኩ የሚያግባባን ነገር አለ፣ የሚያለያየን ነገር አለ። የሚያግባባን ነገር በተለይ ቤተክርስቲያን ላይ ለሚመጣ ነገር ሁሉ ያግባባናል። ቤተክርስቲያንን ዲፌንድ የማድረግ ጉዳይ ላይ ያግባባናል። ግን ወንድሞቼን በተለይ ወንድሞቻችን እኔም ስናገር የነበረውን በተለይ ብር በመዝረፍ ቤተክርስቲያንን በመብላት ጉዳይ ላይ በጣም ብዙ እንቃወማቸው የነበሩ አካላት ጋር ወንድሜ ከኔ ሀሳብ ጋር ይስማማል። ምክንያቱም የቤተክርስቲያን ብር እየበሉ ነው፣ አይመጥኑም፣ ዘፋኞች ናቸው፣ ጨፋሪዎች ናቸው፣ ደግሞ ማስጨፋሪዎች ናቸው። በተለይ ሎዛ ኢቨንት ላይ የነበረው ጉዳይ ላይ እንደምታውቁት ነው በደንብ አድርገን ስናነሳው የነበረ ወንድማችን። እስቲ ያንን ነገር እያሰብን ይህን ነገር እንስማ። እሸቱ ወንድማችን አንድ ነገር እየተናገረ ነበርና እሱን አየውና መጣው። እስቲ እንደው አንድ ሴት ለገዳም ገንዘብ ሰበሰበች፣ እንዴት እቺ ኃጢአተኛ ገንዘብ ትሰበስባለች ብሎ ነውና የሚናገረው። እሺዬ ካንተ በላይ ኃጢአተኛ አለ እንዴ? ካንተ በላይ ነውረኛ አለ እንዴ? የቀንጅብ እሺ እሸቱ አንተ እኮ የቀንጅብ ብቻ አይደለም ከርከሮም ጭምር እኮ ነህ። በልተህ የማጠግብ በድሃ ላብ የምትጫወት የድሃን ገንዘብ ቅርጥፍ አድርገህ የምትበላ ቤተክርስቲያን አሰራለሁ እያልክ ብር አድርገህ ቅርጥፍ አድርገህ የምትበላ ሆዳም እኮ ነህ አንተ። እየተዋወቅን አንተም ደግሞ አሁን ሰውን ትናገራለህ። እሺ እና እኛ የምንሰራውን የኮሚሽን ስራ ለምን ነካሽብን? እኛ ስራ ላይ እኛ አየር ላይ ለምን ገባሽብን ብለህ ነው አይደለ? ተነሳህባ ልጅቷ ላይ። ኃጢአተኛ ካንተ በላይ አለ እንዴ? ነውረኛ ካንተ በላይ አለ? አንተ እኮ ነውር ተከምሮ ተቆሎ እኮ ነህ አንተ። ነውር አንድ ከተማ ሙሉ እኮ ነህ አንተ። ነውር በኮንቴነር እኮ ነህ አንተ። አንተ እኮ ነውር በመርከብ ነህ፣ በመርከብ ጭነት እኮ ነህ አንተ። ነውር እኮ አንተ በተሳቢ እኮ ነህ አንተ እኮ አንድ አገር ነውረኛ እኮ ነህ እኮ። እሺ እንደዚህ የሚነግር ሰው የለም አይደለ? እኔ እንግዲህ እነግርሃለሁ። አንተ ማን ስለሆንክ ነው ሰው የምትናገረው? ማን ነው የምትለው አንተ? who are you? ማን አንተ? ነውረኛ እንዴት እንዳሳፈርከኝ ማፈሪያ። ኮፒ ሊንክ አድርጉለት ይሄንን ቪዲዮ። እዚህ ጋር ነው ከወንድሜ ኬኩ ጋር ምን ለያየው። ኬኩ ጋር ብዙ ነገር አንስተን እናውቃለን። ጳጳሳትን ዘልፈን እናውቃለን፣ ካህናትን ዘልፈን እናውቃለን። ቤተክርስቲያን የሚያጭበረብሩ፣ ቤተክርስቲያን የሚበሉ፣ ቤተክርስቲያን የሚቦጠቦጡ ሰዎች ስንናገር ነበር። ታዲያ ማን ስለሆኑ ነበር ስንናገር የነበረው?
ምን ስለገጠመን ነበር ስንናገር ነበር? ኮሚሽን ጉዳይ አጣልቶን ነው ከነሱ ጋር ስንናገር። ለምሳሌ ሎዛን ስንናገር ነበር ኮሚሽን ጉዳይ አጣልቶን ነው። ኬኩ ስትናገራቸው ነበር ኮሚሽን አጣልቶ ነው። ምን አገናኝቶን ነው? ያገናኘን የቤተ ክርስቲያን ጉዳይ የማይመጡ ሰዎች፣ በላተኞች፣ አጭበርባሪዎች ስለሆኑ ነው። ጳጳሳትን ስትናገር ነበር፣ እኔም ስናገር ነበር። ለምንድን ነው ጳጳሳት የምንናገር? ከነሱ ተሽለን ነው? እኛ ጻድቃን ሆነን ጳጳሳቱ ኃጥአን ሆነው ወይ ካህናቱ ኃጥአን ሆነው ነው? ያ ሲያስረግዞ ልጅ የወለደው ከዘማሪቷ ልጅ የወለደው ሰው ስንናገረው ነበር፣ ካህን ነው። በደሉን አውጥተን ስንዘረግፈው ነበር። እኛ ጻድቃን ሆነን እነሱ በደለኞች ሆነው ነው? ሲጀምር ባምቢ በኮሚሽን የሰራች አይመስለኝም። እንደ አንድ ተጽዕኖ ፈጣሪነቷ የገዳማትን አስታውቃለች፣ የጉዞ ማህበራትን አስታውቃለች። ከእሸቱ ጋር የሚገናኝ ኮሚሽን ያለ አይመስለኝም። ግን እሸቱ ይሄን ነገር ለኤአይ ማስታወቂያ ተጠቅሞበታል። ኦብቪየስሊ ተጠቅሞበታል። በደንብ እይታውን ተጠቅሞ መጨረሻ ላይ የኤአይ ማስታወቂያን አስገብቷል። ምንም ጥርጥር የለውም። ተጠቅሞበታል። ለፋይናንሱ ለራሱ ጥቅም አውሎታል። የሰውን ነገር በመናገር እሸቱን ከዚህ በፊት እኮ ስንናገር ነበር። 60 ሚሊዮን ብር በልተሃል፣ 60 ሚሊዮን ብር ተቀብለሃል ብለን እኮ ስንናገር ነበር። አስታውሳለሁ። የሆነ ቪዲዮ ላይ እዚሁ ዩቲዩብ ላይ ገብታችሁ እሸቱ ላይ ሰርች አድርጉና ታገኙታላችሁ። ስንናገር ነበር እኮ እኛ ኃጥአን እነሱ ጻድቃን፣ እኛ ጻድቃን እነሱ ኃጥአን ስለሆኑ ስንናገር ነበር። አቡነ በርገር እያለን የምንናገራቸው ሊቀ ጳጳስ እሳቸው ኃጢአተኛ፣ እኛ ጻድቃን ሆነን የምንናገራቸው ነበር ወይስ የሆኑ አካላት አሉ መነካት የሌለባቸው ብለን ነው የምናስበው? ዋይ ለምንድን ነው የሚለያየው? በቤተክርስቲያን ጉዳይ የሆነ እያወራን ያለ ነው ከሆነ የምናወራው ለምንድን ነው የተለያየ ሀሳብ አለን? ጳጳሳትን መናገር የደፈረን ሰዎች፣ ጳጳሳትን ሳስቷል ብለን የምንናገር ሰዎች የሆነ የምንወዳትን አካል ስንናገር ለምንድን ነው ሰደሌ ነገሮች የሚቀያየሩት? ለምንድን ነው ሚዛናችን እኩል ማይሆኑ? ሚዛናችን ቤተክርስቲያን ማትሆን? ጳጳሳትን ስንናገር እናንተ ጻድቃን ናቸው ወይ? ለምንድን ነው ጳጳሳት የምትናገሩት? ማንባል ሰዎች፣ ያልተባልን ሰዎች አሁን አንዲት እህታችን ያለሽበት ህይወት ስህተት ነው ተስተካከይ፣ ቤተክርስቲያን ይሄን ነገር በሷ ማሰራት አልነበረበትም ሲባል ለምንድን ነው ይሄ ሁሉ ሰው እየተንጫጫ ያለው? እኔ ስላልገባኝ ለራሴ ግራ ስለገባኝ ነው። በአሁኑ ወቅት በማህበራዊ ሚዲያ በተለይም በቲክቶክ እና በፌስቡክ አውታሮች ላይ ከፍተኛ መነጋገሪያ የሆነ የኮሜዲያን እሸቱ መለሰና የቲክቶከር ሀና ወይም ባምቢ ጉዳይ ከግለሰቦች ክርክር ባለፈ የሃይማኖታዊ ስርዓት ጥበቃና የዘመናዊ ማህበራዊ ሚዲያ ተጽዕኖ የፈጠረው ትልቅ ግጭት ማሳያ ሆኖ እየታየ ነው። ኮሜዲያን እሸቱ መለሰ ያነሳው ዋና ነጥብ ቤተክርስቲያን የኃጢአተኞች መዳኛ ናት የሚለው እውነት የሚክድ አይደለም። ይልቁንም ትኩረቱ ውክልና ላይ አንዲት የሃይማኖት ተቋማት በተለይም ጥንታዊና የራሷ የሆነ ቀኑና ስርዓት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገቢ ማሰባሰቢያ መድረኮቿን ለማን መስጠት አለባት የሚለውን ጥያቄ ውስጥ ያስገባል። በአንድ በኩል ዝነኛ ስለሆኑ ብቻ ተከታይ ያላቸው ሰዎች መጠቀም ለገቢ ማሰባሰቢያ ስኬት ይረዳል የሚል አስተሳሰብ ቢኖርም፣ በሌላ በኩል ግን የመድረኩን መንፈሳዊነትና የተቋሟን ታማኝነት ጥያቄ ውስጥ ይከተዋል። እሸቱ እንደገለጸው በአደባባይ ከቤተክርስቲያን አስተምሮ ጋር የሚጋጩ የኑሮ ዘይቤ ያላቸው ግለሰቦች በመንፈሳዊ መድረክ ላይ አምባሳደር ሆነው ሲቀርቡ ለትውልዱ የሚሰጠው መልእክት ግራ የሚያጋባ ይሆናል። ዓለማዊ ድርጅቶች ብራንድ አምባሳደር ሲመርጡ ብዙ መስፈርቶች አሏቸው። ቤተክርስቲያን ስትሆን ደግሞ ከዚያ ይለያል። በዓለማዊ ኑሯቸውም ሆነ በመንፈሳዊ ሕይወታቸው ምሳሌ የሚሆኑ መሆን ይኖርባቸዋል። ለምን ከተባለ ተከታዮቻቸው እነሱን እየተከተሉ ባልሆነ መንገድ እንዳይሄዱ። አንዳንድ ሰዎች አትፍረድ በማለት የተሳሳተ ትርጓሜ እየሰጡ ጥቅሶችን ጋሻ አድርገው ይከራከራሉ። እናንተ እነማን ናችሁ በማለት በተቃራኒ መቆም በዚህ ዘመን የነውር መሸፈኛ እየሆነ መምጣቱ ትልቅ አደጋ ነው። ክርስቶስ ያችን ሴት ከድንጋዩ ግራት ያዳናት ግብዝነትን ለመገሰጽ እንጂ ኃጢአቷን ለማጽደቅ አልነበረም። የመጨረሻው ቃሉ ከእንግዲህ ደግመሽ ኃጢአት አትስሪ የሚል እንደነበረ መዘንጋት የለብንም። ግለሰቦች በግል ሕይወታቸው የሚፈጽሙት ስህተት የነሱ ቢሆንም ያንን ስህተት ይዘው በአደባባይ መንፈሳዊ መድረክ ሲመሩ ግን ጉዳዩ ከግል ይልቅ ተቋማዊ ይሆናል። ይህ ደግሞ የውክልና ጉዳይ ነው። አንድ ቀን መንፈሳዊ ማስታወቂያ ሰርቶ በሚቀጥለው ሰዓት ከእምነት ስርዓት ጋር የሚጋጩ ምስሎችን ማሳየት ለተመልካች ትልቅ የሞራል ዝቅጠት ነው። ይህ ድርብ ማንነት በወጣቱ ትውልድ ላይ የሚፈጥረው ተጽዕኖ ቀላል ሊሆን አይችልም። ትውልዱ ኃጢአትን እንደ ጀብድ የሚቆጥር፣ ነውርን እንደ ስልጣኔ የሚያይ ትውልድ እንዳይፈጠር ተቋማዊ ጥበቃ ያስፈልጋል። ቤተክርስቲያኗ የራሷ የሆነ መድረክ መሪዎች፣ መምህራን፣ አገልጋዮች አሏት። ዝነኝነትን ብቻ መስፈርት አድርጋ መድረኳን ክፍት ማድረጓ በስርዓቷ ላይ ትችቶች እንዲሰነዘሩ በር እንደ መክፈት ይቆጠራል። በዚህ ጉዳይ ላይ እሸቱ መለሰ ከመናገሩ በፊት የቤተክርስቲያኒቷ መሪዎችና መምህራን ሊገስጹት የሚገባ ጉዳይ ነው።
የፍትሐ ነገሥት ድንጋጌ ካህናት፣ ዲያቆናት እንኳን ነውር ውስጥ ቢገኙ ክህነታቸው እንደሚሻር በግልጽ ያሳውቅና ምእመናን በአደባባይ ነውርን እየሰሩ መድረክ ላይ ሲቆሙ ዝም ማለት አግባብነት የለውም። ዛሬ እንደዚህ ዝም ከተባለ ነገ ጫማ አድርገን ቤተ መቅደስ ብንገባ ምን ችግር አለው የሚል ትውልድ ለማፍራት በር መክፈት ነው። ዋናው ቁም ነገሩ ኃጢአተኛ የመሆን ጉዳይ ሳይሆን የውክልና ጉዳይ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድነው፣ አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣ ሌሎቹ እንደዚህ ሊያደርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር መታየት ሃና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድነው የገዳም አባቶች ቤተክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተክርስቲያንን ለመርዳት በሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለዋል። ግን እንደዚህ ምታረግ እንደዚህ ምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነማ እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቀንነት እቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይሄን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በመታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢያቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ ይሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንምና አንዳንዴ ኮሜዲያን እሸቱ በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? በነገራችን ላይ ይሄ ነገር ያልሆነበት ምክንያት ራሷ ትናንትና ባምቢ በተናገረችው መልስ ላይ የሆነ ቁርሾ አላቸው ይመስለኛል። በተለይ ወንድሜን ወደ ፕሮግራም አሰርቶት ፖለቲካ ጭምራና ያክቶብኛል በዚህ ጉዳይ ላይ ቅራኔ እንዳላቸው ጭምር ስትናገር ነበር። በአካባቢያቸው ላይ አባቷን ጭምር እንደሚያውቅ ጉልበት እየሳመ እንደሚያልፍ ጭምር ሲናገር ነበርና በአንድም በሌላም የሆነ ቁርሾ ያላቸው ነገር ያለ ይመስላል እሷ በመለሰችው እና እሱ በሰራው ጉዳይ ማለት ነው። ምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን ብዙ ስጋዊ ፈተና ያለብን ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናገዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቶ አልሄድም።
ሁሉም ላይ እግዚአብሔር ፊት ብንቆም ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማክሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጀጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግና ትላለው። ቀናችሁ ይባረክ። መልካም ቀን ይመቻችሁ። እሺ እናመሰግናለን ዮኒ ማኛ። ከዚህ በኋላ ያሉ ቪዲዮዎች ትንሽ ከረር ያሉ ነገሮቻቸው ጽያፎችም ሊሆኑ ስለሚችሉ እናወራበታለን። ቤተክርስቲያን ሀጣን ለመጥራት ነው ሁሌም ቢሆን ዝግጅቷ። ሀጣን ሰብስባ በእርግጥ ጻድቃንም ሀጣንም በአንድነት ሰብስባ ያለች ነች። ቤተክርስቲያን ለታማሚዎችም ለዶክተሮችም ቦታ አላት። ካህናት እንደ ዶክተሮች፣ ዲያቆናት እንደ ነርሶች አይተን መነጋገር እንችላለን። ወንድማችን ታላቁ ጥሩ አድርጎ ስለጻፈ እዛ ላይ የተወሰኑ ነገር ግን ቤተክርስቲያን የሁላችንም ቦታ ነች፣ መታከሚያ ነች። አንዳንዱ ሕክምናውን ሸሽቶ የሚሄድ ሰው አለ። አንዳንዱ ደግሞ ሕክምናውን ፈልጎ ለመታከም ይመጣ አለ። በንስሐ ልመለስ ያለን እሰየው ብላ ትቀበላለች። ነገር ግን ኃጢአትን እየሰራሁ ልቆይ፣ ኃጢአትን እየሰራሁ ልኖር ያለ ሰው ከሆነ ግን እንዲመለስ ምክር ቢጤ ይለገስለታል። አንድ ሰው ምክርና ተግሳጽ ተሰጠው ማለት ያ ሰው ከህብረቱ፣ ከሆስፒታሉ፣ ከቤተክርስቲያን እንዲወጣ መግባት ነው ማለት አይደለም። እንዲመለስ ምክርና ተግሳጽ መስጠት ነው። ምናልባት ነገሮች ከረው ወዳልሆነ ነገር ሄደዋል አንድ ቦታ ላይ። አንዲት እህት ላምጣላችሁ። እንደምታዩት ነጠላ ለብሳ የመጣች እህት ነች። ለምን ሲባል ሰው ነጠላ ሲለብስ የተቀባይነት እንትኑ በኦርቶዶክሳውያን ዘንድ ይጨምራል በሚል ይመስለኛል። ሌላኛ ቪዲዮን እንመለከታለን። ከዚህ ቪዲዮ ሲቀጥል ጥያቄ በመጠየቅ እንጀምር። አንደኛ አንተ በየትኛው ሞራልህ ነው እንደዚህ ልትላት ይቻልከው? እንተዋወቃለን ከሆኑ አመታቶች በፊት በስራ አጋጣሚ ማለት ነውና ምን አይነት ሰው እንደነበርክ ታውቃለህ። ረስተው ደግሞ ከሆነ አስታውስሃለሁ። እቺን ትይዝልኝና በየትኛው ሞራል ነው እንደዚህ ልትላት ይቻልከው? እኔ ግርም ስላለኝ ነው። ሌላው ነጠላ መልበስስ ይቻላል? አሁን በአጋጣሚ ነጠላ ስለለበስኩኝ ያው እንግዲህ ማንኛውም አይነት መንፈሳዊ ክንውን አንተን እየጠየቅን ካልሆነ የሚሆን አልመሰለኝም ባለው ተጨባጭ ሁኔታና ነጠላ መልበስስ ይቻላል ወይ አያልኩህ ነው። ወደ አነሳቸው ነጥቦች ግን ስንመለስ በዝሙት ቀስቃሽ ዳንሶቿ የምትታወቅ ብለሃል። የትኛው ወንድ ስለየትኛው ወንድ ነው እያወራህ ያለው? አብዛኛው ወንድ ዝግጁ እኮ ነው፣ ቀስቃሽ አያስፈልገውም። በቀስቃሽማ ቢሆን እነዚህ ሁሉ ህፃናቶች፣ እነዚህ ሁሉ ታዳጊዎች፣ እነዚህ ሁሉ ሴቶች ባልተደፈሩ እና ተደፈሩ የሚል ዜና ባልሰማን። በቀስቃሽ ቢሆን ማለት ነው። ጭራሽ ቀስቃሽም ያስፈልገዋል። ሲጻፉላት ከነበሩ መልእክቶች ውስጥ የተወሰኑትን እዚህ ጋር አረግላችኋለሁና ይሄንን አይታችሁ ሲዘጉ ማለት ነው። በቃ አብዛኞቹ ወንዶች ሲዘጉ እና እነዚህ ናቸው እንግዲህ ቀስቃሽ ያስፈልጋቸው። በጣም ነው የሚገርመው። እና እኔ ምንድነው ሁሉ ጊዜ የሚታየኝ የሆነ ነገር ስሰማ ከሴቶች አንፃር ነው የምሰማው እና እሱ ብቻ ሳይሆን እንደ ማህበረሰብ የሆነ የሴትን እንከን የሴት ልጅን እንከን በቃ ፈላጊ እንከን ነቃሽ ማህበረሰብ ነው ያለ። እሺ እናቆመውና ይሄኛውን ቪዲዮ ደግሞ እንመልከተው። ለምንድነው ሲራክን የምንጠይቀው? ሲራክን ያስተዋወቃችሁን እኮ እናንተ ናችሁ። እዛው ጠይቁት እሱን። ግን ሲራክ ብሏል እያላችሁ ግን የራሳችሁን ሐሳብ እየመጣችሁ ግን እኛ ላይ ልትጭኑብን ስትሉ ግን እናንተን እንጠይቃለን። ሲራክን እዛው እንዳመጣችሁት እዛው ጨርሱ። እናንተ ናችሁ የምትተዋወቁት፣ እዛው በውስጥ ጨርሱ ከሲራክ ጋር። እኛ ግን
እናንተን እንጠይቃለን። ምክንያቱም እኛ ሲራክም ሆነ አየለም ሆነ ከበደም ሆነ እናንተ ናችሁ እንደዛ ያላችሁ እያመጣችሁ እየነገራችሁ ነው ያላችሁት አይደለ? ስለዚህ እናንተን ነው የምንጠይቀው። እቺ ማምለጫ ነች። ይላል ሲራክ ነው ያለ እኔ አይደለሁም። የምትሰሙ ሰዎች ከሲራክ ጋር ነው መነጋገር። እሺ ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት። ጅል ሴት ነው። እናንተ ጅል ሴት አይደላችሁም። ጅል ሴት ባል ያገባችለት በሞት እንግዲህ ሊቀ ሊቃውንት አባታችን አባ ገብረ ኪዳን መጽሐፈ ሲራክን ጠቅሰው ሲናገሩ ሲያስተምሩ እኛ ስለ ሲራክ ምን አገባን? ይሄ ማለት አንድ መምህር ቅዱስ ጳውሎስን ጠቅሶ ሲያስተምር ስለ ጳውሎስ ምን አገባን የሚል ኦርቶዶክሳዊ ለመምሰል ማህተብ ያደረጉ ነገር ግን ቅዱሳት መጽሐፍትን የማይቀበሉ ጥበበኛው ሲራክን የማይቀበሉ የጥበብ መጽሐፍን የማይቀበሉ ብሎ ማልፎ ተርፎም አንዳንዴ ቅዱስ ጳውሎስን የማይቀበሉ ናቸው። ተራለሁኝ ወደማላቀው ሀገር ብሄድስ ብዬ በጣም ነው የምጨነቀው ምናምን የሚል ትምህርት አባ ገብረ ኪዳን ሲያስተምር ሰምተናል። አሁን ደግሞ ያው የሚፈልጋትን እቺ ጅል ሚስት ምናምን ለምትለዋ የቤተክርስቲያኑ እንዲህ አይነት ነገሮች አይደል በብዛት ሴቶችን መርገጥ ምናምን ላይ አይደል የሚያተኩሩት። እቺን ለማስተላለፍ ጅል ሴቶች የመሳሰሉት ነገር አለና ተጠያቂ እንዳይሆን ግን በሲራክ አሳበበ ማለት ነው። ሲራክን ጠይቁት። ለምንድን ነው ሲራክን የምንጠይቀው እኛ? አሁን በቅርብ ታተቦ ላይ መሰለኝ 80 አሃዱ ላይ እኮ ሲራክን አውጥታችሁታል መጽሐፈ ሲራክን። ምክንያቱም በጣም አለ መጽሐፈ ሲራክ አለ። የመጽሐፍ ቅዱስን አነዋወር ስልትና የመጽሐፍት አመዳደብ ስልት ካላወቁ ቁጭ ብሎ መማር ነው። ብዙ ጥያቄ እንደሚያስነሳ ስለምታውቁ መግባትም ስላልነበረበት ሲጀመርም እያወጣችሁት ነው። ይሄኛው ላይ ባለ ሊፕስቲክ ነው ምናምን የሚባለው ይሄ ማለት ነው። እዚህ ላይ ግን አለ መጽሐፈ ሲራክና አንብቤዋለሁኝ ሙሉን። ሴቶችን ከጳውሎስ የበለጠ ማለት ነው እርግጥ ነው ያደረገን። እርግጥ እነኚህ ሰዎች ናቸው ማህተብ ለብሰው ኦርቶዶክሳዊ መስለው በቤተክርስቲያን ላይ ለሚነሱ ኢሹዎች መልስ በመስጠት ሰበብ ቅዱሳን ሐዋርያትን ቅዱሳትን መጽሐፍትን የሚያጣጥሉ ነቢያትን ሐዋርያትን የሚያጣጥሉ ሰዎች ናቸው። ማህተብ ለብሰው የሚፈልጉትን አጀንዳ ማራመድ ይፈልጉት። እንዲህ አይነት ሰዎች ስታዩ ራቋቸው። ከቻላችሁ ጸልዩላቸው፣ ካልሆነ ግን ብሎክ አድርጋችሁ ሸኟቸው። ሌላኛዎች ነች አንተ ዩቲዩብን ማድመቂያ ብለህ የምታወራው እዚህ ጋር የምታራመደው ነገር ልክ ያለው ነገር ነው። ተማነና ነው የቲክቶከሮች በቤተክርስቲያን ማታ በጨፈሩበት አፋቸው ቤተክርስቲያን ሄዳሉ። እግዚአብሔር እኮ ነው ተቀባይ። እግዚአብሔር ስለሆነ እኮ ነው የሚቀበለው። እግዚአብሔር እንደሰው አይደለም። እግዚአብሔር ማሪ ጌታ ነው። በንሳ የሚመልክ አምላክ ነው። የንሳ ጊዜ የሚሰጥ አምላክ ነው። አንተ ማን ስለሆንክ ነው እግዚአብሔር ሺሻ ባጨሱበት አፋቸው ቤተክርስቲያን ይላል ዕጣን ሲደባለቅ ከቤተክርስቲያን ዕጣኑ ጋር እግዚአብሔር እኮ ማሪ ነው። ለአንዴም ከተጸጸትክ እኮ ጸጸትህን አይቶ ይመርሃል። አንተ ማንነና ነው አንዷን ቲክቶከር ቤተክርስቲያን የሷን ተከታዮች የቤተክርስቲያን እንዲረዱ ማድረጋችሁ ምን ማለት ነው? አንተ ማነክ? ማንም ሰው ሲቸግረው ዱርዬው ምኑ መጠለያው ቤተክርስቲያኑና እምነቱ ቦታው ነው። ሙስሊሞችን እስቲ ሳምንቱ ሙሉ አመቱ ሙሉ ጠጥቶ ቅሞም የዋለ የፈለገውን የሆነው አንድ ወሯን ግን አንድ ቀን ሳያቋርጥ ይጾማል። ሙስሊሙ እንኳን እግዚአብሔር ይቅር እንዲለው አየህ። እግዚአብሔር ማሪ ስለሆነ እግዚአብሔር ስለሆነ ማናችሁ ጻድቅ ታዲያ ምንድነው ያደረገችው? ለምሳሌ የአብይ ጾም የሁለት ወር አብይ ጾም ነበረ፣ ተመልሰዋል ወይ? እግዚአብሔር መሐሪ ነው፣ ምንም ጥርጥር የለውም። ግን እግዚአብሔር ቸር ነው እያላችሁ በኃጢአት ላይ ኃጢአት አትስሩ ያለውም እግዚአብሔር ነው። ጠዋት ቤተክርስቲያን ጸበል ተረጭቶ ማታ ተመልሶ ጭፈራ ቤት መሄድ ከሆነ ይሄ እግዚአብሔር የሚወደው ስራ አይደለም። እግዚአብሔር ተመላሾችን ተነሳዮችን የሚወድ አምላክ ነው። ከኃጢአታቸው ወጥተው የሚመለሱት እንጂ እዛው በኃጢአቱ እየቀጠሉ የሚኖሩትን ወይ ደግሞ ኃጢአትን መርጠው የሚቀጥሉትን አይደለም እግዚአብሔር እየጠራ። እነዛ መጥተው በቤቱ እንዲቆዩ ነው የሚፈልገው እንጂ በርጧት መጥተው ተመልሰው ንስሐ ወደ ማታ የሚመለሱት አይደለም። እግዚአብሔር አምላካችን ጥሪው ወደ ንስሐ ከእሱ ጋር እንድንሆን እንጂ ጠዋት መተን ማታ ሌላ ቦታ፣ ጠዋት መተን ሌላ ቦታ፣ ጠዋት መተን እንደዚህ አይደለም። ይሄ እግዚአብሔር መሐሪ ነው እያልን የምንቀልደው ቀልድ ነው። ጥሩ እያልሆነ ያለው ማናችሁ ጻድቅ? ማን ያጸደቀህ አንተ? ማን አባት ስለሆንክ ነው አንተ መተስ አንድ ሴት ልጅ ሶሻል ሚዲያ ላይ ልጅ ታሽማቀቅ የፈለከው?
ማነክና ነው አንተ ማነ ምንድነው ስራ እናቀሃለን እኮ አንተም መተዛሬ ሰው ልትሳደብ ሴት ልጅን ታሸማቀቅ በነገራችን ላይ የሴቶች ጥቃት ምናምን ይያላችሁ የምታወሩ ሰዎች ማለት ነው ጥቃት ማለት ይሄ ነው ጥቃት ማለት ሴት ልጅ ስትደፈር አይደለም ጥቃት የሚጀምረው ከስለንቦናና ከሞራል ነው ከማሸማቀቅ ነው የሚጀምረው እወቁ ይሄንን አንድ ብላችሁ ያዙልኝ ማን አንተ ሲጀመር አንተ ስለ እንደዚህ አይነት ነገር ለማውራት ብቃቱ አለ እንዴ አንተ እኮ የቢዝነስ ሰው ነህ የኔ ልጅን ቴሌቪዥን አላሳይም ቲቪ አላሳይም ዩቲዩብ አይጠቀምም ሶሻል ሚዲያ አያይም እያልኩ እኮ የሰዎች ልጆችን ሰብስበ አንተ ግን የምትሸቀል ሰው እኮ ነህ የምትሸቀል ሰው ነህ በኢትዮጵያ ህዝብ ልጆች ላይ የምትነግድ ሰው ነህ ማን ስለሆንክ ነው አንተ መጣ ኃጢያተኛ ነሽ እንትን ነሽ ዘማዊ ነሽ በእውነት የምርህን ነው አንተ ምንም አታረግም እኮ አንተ እኮ ከሚስቱ ውጭ ምንም አታቀም ጻድቁ ብፁ የምርህን ነው በየማሳጅ ቤቱ በየምን ቤቱ ምን እንደምትሰሩ እናቃለን ምን አለ መንግስት መብት ብሰጠኝ እኔ ትንሽ ስልጣን ስጠኝስ እንደዚህ አይነት ሰዎችን ነበር እየጎለጎልኩ ማወጣለ ብልግናቸው በየማሳጅ ቤቱ ተለጠፋችሁ መኪናችሁ ውስጥ መኪናችሁን ታርጋ ሸፍናችሁ የምታደርጉትን ባይናችን እኮ እናያለን ልቃሚ ልቀምቃሚ ሁሉ ጨባ ለአንድ ድርጅት እነዚህ አይነት መጥፎች ስራዎችን ሲሰሩ ካያችሁ ለምንድነው ማታጋልጧቸው ለምንድነው ማታወጡት ነው ወይስ የሆነ ኬዝ ተፈልጎ ነው ነገሮች እንዲባባሱ ይፈልጋው ሲጀመር የማንንም አካል በስም አልጠራም ሁለት ክፍል ነው እስካሁን ድረስ ያዘጋጀው ሶስተኛ ክፍል ዛሬ የሚከተለው ነው የምናየው ይሆናል እሱ ሁለት ክፍል ነው ያዘጋጀው እነኚህ ሁለት ክፍሎች ላይ የማንንም ሳይጠራ ነገር ግን ማህበራዊ ሚዲያ ላይ የተከናወሩ ያሉ ነገሮችን በግልጽ ጠቅሶ አስተምሯል እገሊት ነች እገሊን አላለ ማንንም ሰው የራሱን ሐሳብ እየወሰደ ነው ከሆነ አካል ጋር የራሱን ያለካካለው ስፔሲፊካሊ አንድ አካል ሊመለከት አካል የሚችሉ ነገሮች ተናግሯል ኦብቪየስሊ ግን ሌሎችንም ተናግሯል በጣም ብዙዎችን ተናግሯል በአንድ አካውንታቸው መዝሙርንም ጨፈራንም አብረው የሚለቁትንም ተናግሯል ይሄ ማለት ባምቢ ብቻ ነች ማለት አይደለም ሌሎችም አሉ ሴቶች እንደዚህ የሚያደርጉ እኛም ያየናቸው ተግዛጽም የሰጠነባቸው ከዚህ በፊት አሉ ኦብቪየስሊ ግን ለምንድነው አሁን ነው ይሄ ነገር የሚሆነው ጥያቄ ነው ሌላኛው አንዲት እህት ነች ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ ለምን ደነገጥክ ክርስቶስ እኮ በዛ ውድ ሽቶ ያቺ ኃጢያተኛ ሴት ስታጥበው እኮ በየት ባመጣሽው ገንዘብ ነው ባንቺ ገንዘብ በተገዛው ሽቶ አልታጠብም አላት አልደነገጠም እሱ አንተ ለምን ነው የምትደነግጠው ወይ እንኳን በእናንተ እጃሉን እንደው እውነት ክርስቶስ እንኳን እንደናንተ አሉን አንዳንዶቻችሁ ከክርስቶሳዊነታችሁ አይሁዳዊነታችሁ ይበልጥባችኋል and I know I can't blame you because we accepted Christianity a long time ago like በጣም ከአይሁድ ካልቸር ጋር ተጣብቆ እንዳለ ነው አክሰፕት ያደረግነው እና I know why you're acting this way but you also read Bible right ክርስቶስ ከመንደር ከከተማ እየተዘዋወረ በሚያስተምርበት ጊዜ ህዝቡን ከ12 ደቀ መዛሙርቶቹ ውጪ ሌሎች ብዙ ሴቶች መቅደላዊት ማርያምን ዮሐና የተባለች ሴትን ጨምሮ ሌሎች ብዙ ሴቶች ይከተሉት ነበር ፋይናንሻሊም ያንን ጉዞ ሰፖርት ያደርጉ ነበር ከራሳቸው ሪሶርስ እያወጡ ራይት ክርስቲያንና ላይ ማለት በክርስቶስ ማመኔ ላይ እህቶች ነበሩ እናቶች ነበሩ ወጣቶችም ነበሩ ቅዱስ ጳውሎስን የሚያግዙ ነበሩ በክርስቶስ ጊዜም የነበሩ ደቀ መዛሙርት ነበሩ ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 16 ላይ አካባቢ ላይ ያመሰገናቸው ሴቶች አሉ እነኚህ ሴቶች ታዲያ በጭፈራ ቤት የሚያመሹ አለም ደግሞ ኃጢአት ሲሰሩ የሚያመሹ አይደለም የቅዱስ ጳውሎስን አገልግሎት የሚደግፉ ስራ እየሰሩ ያመጡትን ብር ድጋፍ እያደረጉ ያሉ እንዲበላ እንዲጠጣ እንዲያርፍ እያደረጉ ያሉ አገልግሎቱ እንዲቀና ያደረጉ ያሉ እነ መግደላዊት ማርያምን ብንል ከነበሩበት በደል ካለባት አጋንንት አላቆላት ከክርስቶስ ጋር እናትም አባትም አድርጋ እየተከተለች ያለች በንስሐ የተመለሰች ከንስሐ ተመልሳ የነበረች ሴት ነች እንጂ በዛው ኃጢአቷ እንድትቀጥል ያደረጋቸው የለም ቅዱስ ክርስቶስ ሁሉንም ከኃጢአታቸው መልሶ ከሱ ጋር እንዲቀጥሉ ያደረጋቸው እንጂ በኃጢአታቸው እንዲያበረታታቸውና በኃጢአታቸው እንዲቀጥሉ ያደረጋቸው የለም አሁን ማህበራዊ ሚዲያ ላይ ያየን ያለነው ነገር ሰው ከኃጢአቱ እንዲመለስ ይልቅ እንዲመለስ የተናገረውን ሰው መውቀሱ በጣም እየበረከተ ያየን ያለነው ሰው ከኃጢአቱ እንዲመለስ መልካም መናገር ምንናገርበት መንገድ
ሊወስነው ይችላል። ሰውን ሳንጎዳ፣ ሰውን ሳናቆስል፣ ሰውን ሳናደማ በአግባቡ ተነጋግሮ እንዲመለሱ ማድረግ ይቻላል። የሰውን ስሜት ሳይጎዱ ማለት ነው። ግን ከክርስቶስ ጋር የሚጠቀሱ ሴቶች ግን በንስሐ ተመልሰው የክርስቶስ አገልጋይ ደቀ መዝሙር የሆኑ ሴቶች ናቸው። የቅዱስ ጳውሎስ ደቀ መዝሙር የሆኑ ሴቶችም እንዳሉ እና ፌቨንን መጥቀስ ይቻላል። እና የተመለሰና ያልተመለሰን አብሮ እያነጻጸሩ ስለ ሴቶች አገልግሎት መናገር ተገቢ አይደለም። በነገራችን በጣም ጥንቃቄ ማድረግ ይፈልጋል እንደዚህ አይነት ነገሮች። ተስፋ እንዳልቆርጥ የሚያደርገኝ ብዙ ጊዜ እንደዚህ ሃይማኖተኛ ሰዎችን ቤተክርስቲያን ውስጥ የሚሉ ሰዎችን ከሚያነሱት ሀሳብ በጣም ተስፋ ብዙ የሚያስቆርጡ በተለይ ለሴት ልጆች ብዙ የሚያስቆርጡ ነገሮች አሉ። ተስፋ ግን ከሱ አልፌ በክርስቶስ እንዳምን የሚያደርገኝ ክርስቶስ በዚህ ምድር ላይ በነበረ ጊዜ ከተናቁ ከተጠሉ እንዲሁም ከሴቶች ጋር የነበረው ኢንተራክሽን ነው። እና ብዙ ጊዜ ከመጽሐፍ ቅዱስ ፌቨራይት የሆኑ እንትኖች ያው በጣም መጽሐፍ ቅዱስ አንባቢ ሆኜ አይደለም ግን የምወዳቸው ፓርቶች አሉ። እነሱም ከመግደላዊት ማርያም ጋር የመግደላዊት ማርያም ታሪክ እንዲሁም በስቶንድ ሆና ልትገደል የነበረችው ሴት እና ሌሎችም አሁን ማነሳቸው ሴቶች ናቸው። ጽዮን ነኝ ተከታተሉኝ ትንሽ ደቂቃ ፕሊዝ። ክርስቶስ ከሰው ነፍስ ሕግን ቢያስበልጥ ኖሮ ያቺን 12 ዓመት ደም ይፈሳት የነበረችውን ሴት እንዴት ጨርቄን ትነኪኛለሽ ብሎ በተበሳጨ ነበር፣ ባልፈወሳት ነበር። ድነሻል ሂጂ እምነትሽ አድኖሻል ባላላት ነበር። የማርቆስ ወንጌል ላይ ምዕራፍ 5 ላይ ይሄን ያነበብኩ ነው። ምዕራፍ 5 ላይ ምዕራፎቹን ድንገት ማንበብ ከፈለጋችሁ ብዬ ምዕራፍ 5 ላይ ያቺ ሴት ጭራሽ ቴምፕል ውስጥ የማትገባ ጭራሽ መምህራን አጠገብ ማትደርስ እየፈሰሳት ደም ንጹህ ያልሆነች ሴት ነበረች። አይደለም ጨርቁ ልትነካው አጠገቡ መድረስ ያልነበረባት ሴት ነበረች። ግን ክርስቶስ እንደሸጡ አይነት ሰዎች አይደለም። አይሄዱ ሴት እኔ ቅዱስ ነኝ ስለማለት አይ ካን ሴ ኤኒቲንግ ዩ ኖ ያ የዮሐንስ ወንጌል ላይ ምዕራፍ 8 ላይ ያለችውን ደግሞ እስቲ ከእናንተ መሃል ኃጢአት የሌለበት ሰው እችን ሴት መጥቶ ይውገራት ብሎ ከመሞት ያተረፋት ይቅር ያላት ድነሻል ሂጂ ያላት ሴት ናት። በህጉ ከሆነ እንደዛ ሊላት አይችልም ነበር ራይት። ከዛ መጀመሪያ ያነሳት የሉቃስ ወንጌል ምዕራፍ 7 ላይ ቁጥር 36 ጀምሮ ያለችው ደግሞ መጀመሪያ ያነሳት በሽቶ ያጠበችው ሴት ናት። አሁን እሸቱ ማለት እዛ ውስጥ የነበሩ እዛ ቤት ውስጥ ክርስቶስ እራት ሊበላ የገባበት ቤት ውስጥ በውስጣቸው እንዴ እሷ ግን እንደሆነች አቃል እንደዚህ እግሩን ስታጥበው ምናምን እያሉ ሲንሾካሸኩ በውስጣቸው የነበሩት ሰዎች ነው እነሱ ሰዎች አንተ ማለት ክርስቶስ ግን በነገራችን ላይ እኔ ኃጢአተኛ ነኝ እያሉ ሌሎችን መውቀስ ራሱ እሸቱ ያደረገው ነው። እኔም ኃጢአተኛ ነኝ ብሎ ግን ኃጢአተኛውን ወቅሷል። አሁን እያደረገች ያለችው እሷም እንደዛ ነው። እኔም ኃጢአተኛ ስለሆንኩ ችግር የለም ሌሎችን በወቅስ አይነት ነገር ነው ይሆን ያለው። ለምሳሌ በሽቶ ያጠበችዋ ማርያም በወቅቱ በነበሩ በአይሁዳውያን ዘንድ ተነቅፈዋል። በጌታ ደቀ መዝሙር በነበረው በይሁዳ ዘንድም ነቀፌታ ደርሶባታል። ነገር ግን ይቺ ሴት እኮ በእንባ በንስሐ የተመለሰች ልትመለስ በንስሐ ልትመለስ የመጣች እንጂ ጭፈራ ቤት የገባች እና በጭፈራ ቤት አግኝቷት እዛው ጭፈራ ቤት ሷት የመጣ አይደለች። ይህቺ ሴት መታ እንባዋን አፍሳ እግሩን አጥባ በዛው የክርስቶስ ደቀ መዝሙር የሆነች ሴት ነች። እህታችን ባምቢ ጋር ልምጣ። እህታችን ባምቢም በአንድ ጊዜ ላይ እንባዋን አፍሳ የክርስቶስን እግር ስማ በንስሐ ተመልሳ ታጥባ ተአምሩንም አይታ ተአምርም ስትመሰክር የነበረች እህት ነች። አሁን ላይስ አሁን እሸቱ ጥፋተኛ ሊሆን የሚችል የነበረው በተለይ በእንደዚህ በኃጢአት ጉዳይ ላይ ባምቢ ተመልሳ ንስሐ ገብታ ተቀምጣ በነበረ ሰዓት ላይ ቢወቅሳት ኖሮ እንዴት እቺ ትመለሳለች? ባምቢ እኮ መመለስ የነበረባት ሴት አይደለችም ብሎ ቢል ኖሮ ከፈሪሳውያኑ እንዲሁም ደግሞ ከይሁዳ ወገን በመደብ ነው ነበር። ይሁዳ ደቀ መዝሙር ማለት በእነሱ ወገን በመደብ ነው ነበር። አሁን እኮ አልቅሳ እኮ የክርስቶስ እግር ስር እኮ አይደለም ያገኘናት። አሁን የተገኘችው እኮ ቤተክርስቲያን በር ላይ እኮ አይደለም ያገኘናት ያለ ነው። አሁን እያገኘናት ያለ ነው በምታደርገው ነገር ሰዎች እየተሰናከሉባት እንደሆነ በሚነገርበት ወቅት ላይ ነው የተነገረ ያለው። ስለዚህ ለሴቶች ድጋፍ እናደርጋለን እየተባለ ፌሚኒስትነት ሙቭመንት እየተደረገ ነገር ግን የማይገናኝ ታሪክን ለማገናኘት መሞከር ጥሩ ነው ብዬ አላስብም። አንተ ከገባው ጀምሮ ለውሃ አላቀረብክልኝም፣ አንተ ቅባት አልገባኝም። እሷ ግን በውድ ሽቶ አጥባኛለች፣ በእንባዋ ፊቴን አጥባኛለች፣ እግሬን አጥባኛለች፣ በፀጉሯ እግሬን ጠርጋለች። አንተ ምን አረክልኝ ነው ያለው እንጂ እቺ ሴት ማን ነበረች? እቺ ምን ስታረካ ማለት ኬት ባመጣችሁ ገንዘብ ነው እኔ የምታጥበኝ ምናምን አላለም ክርስቶስ። አይልም፣ በቃ አይልም። እንደዛ አይደለም። እና አይሁዳዊነታችሁ አይብዛባችሁ። እዚህ ያለህ አለቃ ነበርክ እንዴ ጽፈህ ለአስተማሪ እንትና አረብሻል እንትና የቤት ስራ አልሰራም ምናምን የሚሉት አይነት ልጆች ነህ መሰለኝ።
አይደረግም እንደዛ እና ክርስቶስ አይፈልግም። ይሄ እንትን ስለሆነ አንተ የሱ ገንዘብ ምንም አያደርግልህም በሱ የሚመጣ ነገር ምናምን የሚለው ሰው አይፈልግም። እና መልካም እሑድ ሰንበት ይሁንላችሁ። መልካም ቀን። እንደዚህ ከሆነ በነገራችን ላይ ሰባኪ ሊኖረን አይገባም። ሰባኪ የሰዎችን ኃጢአት እየነቀፈ ነው ከኃጢአት እንዲመለሱ እየገሰጸ ያለው። ቅዱስ ዮሐንስ አንገቱ የተቆረጠው ኃጢአትን ስላየ በደልን ስላየ ነው። አንቺ እኮ ልታገቢ አይገባም፣ አንተም እሷን ልታገባ አይገባም ብሎ ኃጢአታቸውን ስለተናገረ ነው አንገቱ የተቆረጠው። ስለዚህ እንደዛ ከሆነ እኮ የሰውን ኃጢአት አይቶ እንዲመለሱ መናገር መገሰጽ ተገቢ አይደለም ማለት ነው። በዚህ ከሆነ መምህራን አያስፈልጉም። እንደዚህ ከሆነ ደፋር የሆኑ የቅዱስ ዮሐንስን ፈለግ ሊከተሉ የሚችሉ ሰዎች አያስፈልጉንም ማለት ነው። ምክንያቱም ኃጢአትን እየነቀሱ የሚናገሩ ስለሆነ እንዴ ቅዱስ ዮሐንስ መጥምቀ መለኮት እኮ አይሁዳውያን ፈሪሳውያን እኮ እናንተ የፉኝት ልጆች ብሏቸዋል። ለምንድን ነው የሚሰድባቸው? ከዮሐንስ ዘንድ ሊማሩ አለ መጡት፣ ሊጠመቁ አለ መጡት። ለምንድን ነው የሚሰድባቸው? ዮሐንስ የልቦናቸውን ስለሚያውቅ የመጡበትን ዓላማ ስለሚያውቅ ተናገራቸው። የሄሮዲያዳን ጉዳይ አንስቶ ተናገረ። አንገቱን ተቀላ። እውነትን ስለተናገረ ነው። ኃጢአትን ስለተጸየፈ ነው። መደረግ የሌለበትን ነገር መደረግ የለበትም ብሎ ስለተናገረ ነው። ልዩ ጋር ልምጣ። እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው በዛ አንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ትሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አጥቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም፣ ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ፣ ነገ ክርስቶስ ይመጣል፣ ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ። እኔ ስትናገረው ድንግጥ ነው ያለው ልቤ። ሰምቼ አላውቅም እንደዚህ አይነት ነገር። እንዴት ነው ከአንጀቴ የወጣው ልጄን ጥቁር ውሻ ውለድ የምለው? ምን ቢያረገኝ ነው? ሞትም ህይወትም በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ። እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻ ለምን እለዋለሁ? ጥቁር ውሻ ውለድ ባይሆን ከልቤ ካሳዘነኝ በጣም ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ አለቅስለታለሁ እንጂ ጥቁር ውሻ ውለድ ብዬ ልጄን አልረግመውም። ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ። ያ ደግሞ አግባብነት አለው ብዬ አላስብም። አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው። አርቲስቶችን ሲያይ ያደገ ትውልድ፣ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው። ስለዚህ ከላይ መጀመሪያ ያለብን ይመስለኛል። ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል። ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ? ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተ አሁን በተለያየ ቦታዎች ላይ ብርን ትሰበስባለህ እና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ? አትላቸው። ማለት ሲጀመር እኮ የኃጢአት ብር ስጡኝ አይልም። ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን ገብቶበታል ብሩ። የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው። ሰይጣን እንዴት ነው ጥሮ ግሮ ቤተክርስቲያን የሚያሰራው በብሩ? የኃጢአት ብር በፍጹም ስጡኝ አይልህም። እንዲቀደተ ቃጥለ ሳትሞቀዋለህ እንጂ ስጠኝ አይልህም። እና አንዳንዴ በነገራችን ላይ እዚህ ላይ አንድ ሀሳብ ጨምር። ፍትሐ ነገሥቱ ላይ ይከለክላል እንደዚህ አይነት ሰዎች በዝሙት በኃጢአት በበደል በሙስና በምን ያመጡ ብሮች እንዳይቀበሉ ይናገራል። ይሄ ምንድነው? በፊት በሚነበሩ ሰዎች በተለይ የንስሐ አባታቸው ስለሚያውቃቸው እነኝህን ግለሰቦች አምጥተው ብር ሲሰጡ በንስሐ አባት በኩልም ስለነበር አሁን በአውደ ምሕረት እንደሚደረገው አይደለም። አሰባሰቡ አውደ ምሕረት ላይ ሁሉም ጣል እንደሚያደርጉ አይደለም። በፊት የነበረው ነገር ስርዓት አለ፣ ቁጥጥር አለ። አባት ሁሉንም ልጆችን ያውቃቸዋል፣ ምን እንደሚሰሩ ያውቃቸዋል። ብሩ ከየት እንደሚመጣ ስለሚያውቅ የዛን ጊዜ ይመለሱ ነበረ። የሚመለሱበት ምክንያት ደግሞ እነዚህ ሰዎች እግዚአብሔር ብሬን ካልተቀበለኝ ወደ ንስሐ ልመለስ የሚል እሳቤ እንዲያመጡ ነበር። ፍትሐ ነገሥቱ በደንብ አድርጎ አስቀምጧቸዋል።
የምናስተላልፋቸው መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካታውን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም። የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙ ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደል? እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት፣ እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳርድ ኮሜዲዎችን ታያለህ አይደል? የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ደሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኮረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መነገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለውና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበር እላለሁኝ። ቴንክ ዩ። ቅድም ያልኳችሁ እህታችን ነች። በብዙ ሀሳቦች ተሰምቼበታለሁ። ብዙ ባልጨምርበት ደስ ይለኛል። ስለዚህ ላይ በቃ በጣም ረጅም ጊዜ ወስደናል። ችግሮች አሉ። ያ ነገር ችግሩ እንዲፈታ አብሮ መስራት እንድትመለስ ማድረግ እንጂ እንድትገፋና እንድትወጣ ከቤተሰብ ማድረጉ ተገቢ አይደለም። በምንም አይነት ተአምር ተገቢ ሊሆንም የሚችልበት ምክንያትም የለም። በጣም እንደረዘመ አውቃለሁኝ። እዚህ ያላቆመ መሰለኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።